ሰላም እንዴት አላችሁ? የማወቅ ዩቲዩብ ቤተሰቦች እንደው የሚጠይቀን አተን ነው እንጂ ተባቅተናል አለ አንድ ወንድሜ። ለምንድን ነው እየተባቃን የምንኖረው? ራሳችንን ሰላም ቤተሰባችን ሰላም የሚያደርገው ቅድመ ትዳር እንደቀጠለ ነው። ቤተሰብ ሁኑ፣ ላይክ ሰብስክራይብ ያደረጋችሁ ለብዙ ወንድሞች አድርሱልኝ። በተለይ መጨረሻ ላይ የምናገራችሁ በጣም ወሳኝና አስፈላጊ ስለሆኑ እስከ መጨረሻው ይህን ቪዲዮ ተመልከቱ። ራሳችንን ቤታችንን ሰላም እናደርጋለን ካላችሁ ወደ ማወቅ ዩቲዩብ መምጣት ብቻ ከእናንተ የሚጠበቀው። የማወቅ ዩቲዩብ ራስን ሰላም ቤተሰብን ሰላም እያደረገ ይገኛል። እስከ መጨረሻው ይህን ቪዲዮ ተመልከቱ። መጨረሻ ላይ ያለው በጣም አስፈላጊ ስለሆነ እስከ መጨረሻው ተከታተሉ። ብዙዎቻችን ራሳችን አላወቅንም፣ ስለ ራሳችን ደካማ ጠንካራ ጎን አላወቅንም። ስለዚህ ራሳችን ተረድተን ራሳችንን አውቀን ቤታችንን ራሳችንን ሰላም እናድርግላችኋለሁ። ቅድመ ትዳር ዋናው ስራውና ዋናው ተግባሩ ራስን ሰላም ቤተሰብን ሰላም ማድረግ ነው። ማዳን ስራው እንደቀጠለ ነው። እስከ መጨረሻው ተመልከቱት። ቤተሰብ ሁኑ፣ ላይክ ሰብስክራይብ አድርጉ። ብዙዎቻችን ሰዎች እንለውጣለን እንላለን፣ ግን ራሳችን አልለወጥም። መጀመሪያ ራሳችን መለወጥ አለብን። የሰው ልጅ መቀየር አይቻልም፣ ግን ራስን መቀየር ይቻላል። ስለዚህ ራሳችንን ቀይረን ቤታችንን ራሳችን ሰላም እናድርግ። እሺ ራሳችንን አሻሽል ስንል ራሳችንን ቀይር ስንል ራሳችን ጠንካራ ጎናችንን ደካማ ጎናችንን አውቀን ራሳችንን መረዳት መገንዘብ። ራስን ማወቅ ትልቅነት ነው። ይቅርታ መጠየቅ ትልቅነት ነው። ይቅርታ እንጠይቅ። ትዳራችን ራሳችን ሰላም እንዲሆን መቻልን መነጋገርን መወያየትን እንወቅ። ሁላችንም የብዙዎቻችን ችግር ስለ ትዳር ማንነት አልገባንም። ባጭሩ ስለ ህይወት ማንነት አልገባንም። እኛ ሀገር ላይ ሁሌ እንደምለው ትምህርት የለም፣ ስለ ትዳር የሚያስገነዝብ የሚያስረዳ የለም። ስለዚህ ራሳችን ላይ ሰርተን ቤታችን ራሳችን ሰላም እናድርግ። ብዙዎቻችን ሴቱም ወንዱን ይተቻል፣ ወንዱም ሴቱን ይተቻል። ማንኛው እንደው ጥፋተኛ ለማወቅ ራሱ ተቸግረናል። ስለዚህ ዋናው ይሄ የሴቱም ጥፋት አይደለም የወንዱም ጥፋት አይደለም። ዋናው ጥፋቱ ምን እንደው ታውቃላችሁ? ስለ ትዳር ምንነት አልገባንም። ስለ ህይወት ምንነት አልገባንም። ስለዚህ ራሳችንን ጠንካራ ጎናችንን ደካማ ጎናችንን አውቀን ተረድተን ራሳችንን ቤታችንን ሰላም እያደረግ ሰላም ኑሮ እንኑር። እንዴት ሰው ተባቅቶ ይኖራል? ቤታችንን ሰላም እናድርግ፣ ራሳችንን ሰላም እናድርግ። በቃ ሰላም ኑሮ እንፍጠር፣ ሰላም ቤተሰብን እንፍጠር፣ ጥሩ ቤተሰብን እንመስረት ይላችኋል ቅድመ ትዳር። በየወቅቱ አዳዲስ መረጃ እንዲደርሳችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እላችኋለሁ። ሰላም ሁኑልኝ።